ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታቦር ኢንፎ ዕለታዊ መረጃዎችን ነሐሴ 6 2018 ዓ.ም ዕለታዊ መረጃዎችን በማስመልከት ሊደመጡ የሚገቡና ወሳኝ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በዋናነት የወጡት መረጃዎች እንግዲህ ጦርነትን በማስመልከት በርካታ ኢትዮጵያኖች ወደ ዳግም ጦርነት ሊገቡ እንደሚችሉ ሁኔታዎች በከፍተኛ ሁኔታ እያንዣበቡ እንደሆነ በተለይ ከወደ ትግራይ የተሰማው የትግራይ ኃይል ጥብቅ ማሳሰቢያ በራያ በኩል ያስተላለፈው ምን እንደሆነ የወጡት መረጃዎች ያሳያሉ። ሌላኛው ደግሞ የኢትዮጵያ አየር ኃይል ጥብቅ ማሳሰቢያ ሰጥቷል። ሌላኛው ደግሞ የቀድሞ የኢትዮጵያ ጀነራል የነበሩት በአሁኑ ሰዓት የኢትዮ ኬንያ አምባሳደር የሆኑት ባጫ ደበሌ የሰጡት መግለጫም አለ። አጠቃላይ እንግዲህ የዚሁ የዘንድሮ ጦርነትን በማስመልከት እንደ አዲስ ሊያገረሽ ይችላል። በርካቶች በጦርነት በደከሙበት ጦርነት ቋቅ ባለ ሰዓት ላይ እንደገና እንደ አዲስ ማገርሸቱ ለኢኮኖሚውስ ምን ያህል ተጽዕኖ ይፈጥራል የሚሉ የተለያዩ ሀሳቦችም እየቀረቡ ይገኛሉ። አጠቃላይ እንግዲህ አሳዛኝ እንደሆነም ነው። ዳግም ወደ ጦርነት ከተገባ የኢትዮጵያን ልጆች ዳግም እልቂት ይፈጠራል በማለትም በተቻለ መጠን መንግስት ርብርብ እንዲያደርግም ነው። ከዚህ በፊትም መንግስትም እንግዲህ ርብርብ የትግራይ ተወላጆችም ጦርነቱ እንዳይፈጠር ከመንግስት በኩልም ከፍተኛ ሽምግልናና የተለያዩ ነገሮች ሲደረጉ ቆይተዋል። እንግዲህ አሁን እየተሰሙ ያሉት መረጃዎች በተለይ ከትግራይ ለሁለት ኃይላቸው መከፈላቸው የምታወስም ነው። በደብረ ጽዮን ገብረ ሚካኤል የሚመራና በአቶ ጌታቸው ረዳ ቡድን የሚመራው ጦርነት ፈላጊ እንዳልሆነና በዶክተር ደብረ ጽዮን ገብረ ሚካኤልና በነ ሞንጀሪኖ አማካኝነት ጦርነት ደግሞ በነሱ ቡድን እንደተፈለገም ሁኔታዎቹ ሲያስረዱም ተስተውሏል። በዚህ ባለመግባባት ወደ ጦርነት ዳግም ሊያመራ ይችላል። በዚህም ደግሞ ኤርትራም ግብጽም ልትሆን እጃቸውን ሊያስገቡ ይችላሉ በሚልም በቀይ ባህር ምክንያትም ከዚህ በፊት ሲነሱ የነበረው የተለያዩ ነገሮች አሁን ምናልባት ወደ አስጊ ደረጃ ተሸጋግሯል ወይስ አልተሸጋገሩም በሚሉ ዙሪያ ነው። በዋናነት እንግዲህ የትግራይ መግለጫ የተሰማው በዚህ ዙሪያ በዋናነት የተሰጠው የጦርነቱ ዝግጅት ቀጥሏል። ህወሓት በራያ ግንባር በተለይ በትምህርት ቤቶች ውስጥ መድፎችንና ዙ 23 መሳሪያዎችን እያስጠጋ መሆኑን የአካባቢው ነዋሪዎች ለሚዲያ ገልጿል። ከዚህ በተጨማሪ በመሆኑ በዚህ ዕለት ሐምሌ 28 ላይ ነው ጦር ኃይሎችን ሲያስጠጋ የነበረው ተጨማሪ ሰራዊትን ማራገፉንና የጦርነት ዝግጅቱን መቀጠሉን ገልጿል። በተያያዘ ዜና ወታደራዊ አመራሩ በጦር ኃይሎችና ግንባሮች ውስጥ የሞባይል ስልኮችንና የሳተላይት ስልኮችን አጠቃቀም በጥብቅ ለመቆጣጠር መመሪያዎችን አውጥተዋል። በስልክ ሞባይል ስልክ የሚደረጉ የተለያዩ ግንኙነቶችን የሰራዊቱን እና የወታደራዊ መረጃዎችን ምስጢሮች አሳልፎ በመስጠት አደጋን ስለሚፈጥሩ የሞባይል ስልክ ሙሉ ለሙሉ መከልከሉን አመራሮች በደብዳቤው አሳውቋል። ከተፈቀደላቸው የጦር ኃይሎች በስተቀር ማንም ሰው የሳተላይት ስልክ ግንኙነቶች ማድረግ አይፈቀድለትም ተብሏል። ይህንን መመሪያ የማያከብር ማንኛውም ወታደራዊ አካል ጥብቅ ወታደራዊ ዲሲፕሊን ቅጣት ይጣልበታል ተብሏል። የአውሮፓ ህብረት አሁን ላይ በትግራይ ክልል የተከሰተው ውጥረት እንዳሳሰበው ገልጾ ሁለቱ አካላት ወደ ሰላም እንዲመጡ ጥሪ አቅርቧል። ሰላም ግድ እንደምልም ነው ሁኔታዎቹ የሚያስረዱት። በአሁን ሰዓት ጦርነት በጣም የተዳከመ ሀገር ስለሆነ በአሁን ሰዓት ወሳኝ አማራጭ ሰላምና ሰላም ብቻ እንደሆነ ነው ሁኔታዎቹ የሚያስረዱት። ታዲያ በዚህ ዙሪያ ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የመታ ጀግና አየር ኃይል ተገንብቷል በማለት ሌተናል ይልማ መርዳሳ መልእክታቸውን አስተላልፏል። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን እንግዲህ ይህን የህወሓት መግለጫን በመከተልም የወጡት መረጃዎች ናቸው። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የመታ ጀግና አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። በኢትዮጵያ አየር ኃይሎች እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተሾሙ ናቸው። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎች ድባቅ የመታ ጀግና አየር ኃይል ተገንብቷል አሉ የፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ። የአየር ኃይሉ ሶስተኛ አየር ምድብ ላስመዘገበው ላቀ የግዳጅና የስራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ተካሂዷል። ሌተናል ጀነራል ይልማ መርዳሳ በዚህ ወቅት እንዳሉት መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ ይገኛል። አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በማያዳግት መልኩ በፍጥነት እየተቀያየረ ነው ያሉት አዛዡ ኢትዮጵያ በምትገኝበት ቀጠናዋ ያለው የኃይል አስተላለፍ ተለዋዋጭና ኢተገማች መሆኑን ጠቁመዋል። የፌድሪ አየር ኃይል ይህንን ታሳቢ በማድረግ የዘመኑ ቴክኖሎጂ መጠቀም የሚችሉ የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎች እያፈራ መሆኑን የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝ አረጋግጧል። ሶስተኛ አየር ምድብ የሪፎርሙ አካል በመሆኑ በርካታ ስራዎችን በማከናወን ልዩ ታሪክ ያለው መሆኑን አንስተዋል። ምድቡ ኮሎኔል በዚሁ
በዛብህ ምድቡ ኮሎኔል በዛብህ ጴጥሮስ እንደምታወቀው እንግዲህ ኢትዮጵያኖች በብዛት ያውቁታል። ጀግናው በየነ ጴጥሮስ ወንድም ናቸው። እንግዲህ በኢትዮጵያ ታሪክ ምን ያህል አስተዋጽኦ በተለይ አየር ኃይል ላይ ከፍተኛ ተዋጊ እንደነበሩ ጭምር ነው። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖች ያፈራ መሆኑን አስታውሰው አሁንም ያንን የጀግንነት ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ በጥራትና በብዛት እያፈራ ይገኛል ነው ያሉት። የሚለወጠውን የውጊያ አውድና የኃይል አስተላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜ ጋር ማዘመን እንዳለበት አስገንዝበዋል። ኢትዮጵያን ለፈታተን የሚሞክሩ ጠላቶችን መመከትና ደባቅ መምታት የሚያስችል ጀግና ተቋም መገንባቱን ገልጾ የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነት በስኬት በመወጣታቸው ሊኮሩ ይገባል ብለዋል። በቀጣይም ታላላቅ ተልዕኮች እንደሚጠብቁ በመረዳት በሁሉም ረገድ ዝግጁነት ማጠናከር እንደሚያስፈልግ ነው የገለጹት። ሌተናል ጀነራል ይልማ መርዳሳ በዚህ ዙሪያ መግለጫ ሰጥቷል። የቀድሞ የኢትዮጵያ ጀነራል የነበሩት ባጫ ደበሌ በአሁኑ ሰዓት የኢትዮ ኬንያ አምባሳደር የነበሩት በተለይ በሰሜን ጦርነት ወቅት መግለጫ በመስጠት በከፍተኛ ሁኔታ የህዝቡን ትኩረት የሳቡት ባጫ ደበሌ ምን አሉ? የታጠቁ ኃይሎች 4 ኪሎ ባዶ ሆኖ ኑና ቤተ መንግስት ግቡ ቢባሉ ወደ አዲስ አበባ አይመጡም በማለትም ተችተዋል። የመከላከያ ከፍተኛ መኮንን የነበሩትና በአሁኑ ወቅት በኬንያ የኢትዮ አምባሳደር የሆኑት ጀነራል አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለ መጠይቅ በቅርብ ቀን እንደሚለቀቅ የተገለጸ ሲሆን ቢቢሲ ከቃለ መጠይቁ አጠር አድርጎ ያወጣው አነስተኛ ቪዲዮ ምስል ቀጣዩን አቅጣጫ ጠቋሚ በመሆኑ በድጋሚ ብዙዎችን ትኩረት ስቧል። በዚህ አጭር መግለጫቸው በአገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጣቂ ግጭቶች ከመጨራረስ ውጪ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጡ እንደማይችሉ ያስገነዘቡት ጀነራሉ የትጥቅ ትግል የሚያካሂዱ አካላትን አቅም አስመልክቶ ሲናገሩ 4 ኪሎ ክፍት ሆኖ ኑና ግቡ ቢባልም እንኳን ፋኖም ሆነ ኦላ ወይም ጃልመሮ አይመጡም፣ መጥቶም የሚያደርጉት ነገር የለም ሲሉ ገልጸዋል። አክሎም እንደ ዘመነ ካሴ ያሉ የውጊያ መሪዎች መጥቶ 4 ኪሎ የመግባትና ሀገር የመምራት አቅም የላቸውም ሲሉም ተናግረዋል። በመጨረሻም በጦርነቱ ውስጥ አሸናፊ ተሸናፊ የሚባል ነገር እንደሌለ የጠቆሙት ጀነራል አምባሳደሩ የታጠቁ ኃይሎች ገንዘብ ከመንግስት ይወሰዱና ህዝቡን ይተወስሉ ተናግረዋል። ይህ ካልሆነ ግን የትግሉ መጨረሻ የህዝብና የሀገር መጨራረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማያገኝበት አጽንኦት ሰጥተው ተናግረዋል። አጠቃላይ እንግለታው መረጃዎችን በማስመልከትም የወጡት መረጃዎችን ነው። ጦርነት አያስፈልግም፣ በተለይ በመነጋገርና በመወያየት ወደ መቀመጫ ዙሪያ በማምጣት ልፈታ እንደሚገባ ጭምርም ነው። ሌት ከቀን ከጦርነት እልቂትና ሞት እንደሆነ አሸናፊም ተሸናፊም እንደሌለ ጭምርም ሁለቱም በጦርነት ጉዳት እንደሚደርስም ነው ትላንትናም ሲነገር የነበረው ዛሬም እየተነገረ ያለው ጦርነት እንደበቃ ነው። በርካታ ወጣቶች እየተሰደዱ ናቸው፣ ሀገራቸውን ለቀው እየወጡ ናቸው። ስለዚህ ይህ የጦርነቱ መንስኤ ነው። የኢኮኖሚ ግሽበት፣ አጠቃላይ ያሉት የኢኮኖሚ መቃወስ ዋነኛው መንስኤ የሆነው ጦርነት ስለሆነ ጦርነት እንደበቃ በተለይ ምሁራን የተባሉት ተጽዕኖ እንዲፈጥሩ ነው እንደ ሀገርም ጥሪ እያቀረበው ማለት ነው። ያን በማስመልከትም ነው ዕለታዊ መረጃዎችን በማስመልከት የዕለተ ሐምሌ 6 2018 ዓ.ም ከዕለታዊ መረጃዎች ጋር እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። 17000 ሰብስክራይበር ልንገባ ስለሆነ ሰብስክራይብ በማድረግ አሁንም ማበረታታችሁን እንዳትረሱ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።